ታውን በቃ እናት እኮ ነኝ። እናት እንደናት ማለት ሰማሽ፣ እንደናት ቢሰማሽ እሷን ይዘሻት አትመጭም ነበር። ታው ከልጅ ላይ ያስተናው ልጅዋለሁ። ሰው ጠላቱን ቤት ያስገባል እንዴ? ይዞ እስኪ ዝም በል አሰላሙ አለይኩም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ ደህና ነን አልሐምዱሊላህ ረብል ዓለሚን። ያው ሁሉ ጊዜ እንደምላችሁ ባላችሁበት ሰላምና ፍቅር ብዝት ይበልልኝ። ያው ሰላም ስንሆን አይደል የምንገናኘው። እኛ ሰሞኑን ትንሽ ጠፋ ብለን ነበር እቺን 2-3 ቀንና የጠፋንበትን ምክንያት እንግዲህ አማራንም እንደምታውቁ ነው። ምን ሆኖ ነው ልደነግጡ ትችላላችሁ። እኔም ለመጀመሪያ ጊዜ እንደዚህ ሆኖ ሳይው ደንግጬ ነበርና ማመን ሁላ ነበር ያቃተኝ። ብቻ አልሐምዱሊላህ ረብል ዓለሚን ታርፏል፣ ደህና ነው። ዛሬ 3ኛ ቀኑ ነው እንደዚህ ከሆነና ካሜራ ራሱ አልፈቀደልኝም ነበር። በግድ ነው እንደዚህ ካሜራ ላይ አልወጣም ሳይሻለኝ ምናምን ብሎ መያዝ አለብን። 3 ቀን ሙሉ ጠፍተናልና ቤተሰቦቻችንም ማወቅ አለባቸው ብዬ ነው ይሄን ካሜራ ይዤ የመጣሁትና አሁን ያለበት ሁኔታ ከመጀመሪያው በጣም ደህና ነው አልሐምዱሊላህ። ግን በጣም እኔ እንጃ እንዴት ብዬ ልንገራችሁ፣ ብዙ ነገር ነው ያሳለፍነው። ብዙ ነገር ከብዙ ስቃይና መከራ በኋላ ነው እንደዚህ አሁን ድኖ አገግሙ አልዳንም አገግሙ ካሜራም እንደዚህ አስፈቅጄ ይዤ የመጣሁትና ቤተሰቦችን ማወቅ ያለባችሁ ነገር እንደዚህ የሆነው አማር ፈልጎት አይደለም። በእኔ ምክንያትም ነው በእናቱ ምክንያትም ነው እንደዚህ እየሆነ ያለው። ዋናው ነገር እኔና እናቱ ነን እዚህ ጋር እንደዚህ ለመሆን መንስኤ እየሆነ ያለ ነው። ከእናቱም በላይ ደግሞ እኔ ነኝ እዚህ ጋር ለኔ ብሎ ነው እንደዚህ እየሆነ ያለው። እናቱን ተቀብሎ ቢቀበል ኖሮ እናቱን እንደዚህ አይሆንም ነበር። ግን እናቱን እንዳይቀበል እኔ ያለው እዚህ ጋር እኔ እንትን እንዳይል እናቱ አለች እዚህ ጋርና በዛ መካከል እየተጎዳ ያለው እሱ ነው። መሀል ላይ ሆኖ በቃ ከባዱን ፈተና ለማለፍ እየሞከረ ያለው ሰው እሱ ነውና ተረጋግቼ ለማውራት እየሞከርኩ ነበር፣ ግን አልቻልኩም። ስሜቴን መቆጣጠር አልቻልኩም። ለዛ ነውና አንዳንዴ ያው ፈተናም ሲበዛ ለኸይር ነው ይባላል። ግን በአሁኑ ደግሞ በእኛ ላይ በጣም ብዙ እናንተም እያያችሁ ነውና በጣም ብዙ ጣውረዶች አሉ። በጣም ብዙ መከራን እያየን ነው እዚህ ድረስ የደረስነውና አሁን ግን አልቻልኩም ማለት እሱ እንደዚህ ሆኖ ማየት በጣም ከባድ ነገር ነው። አያስችልም። ያው ተረዱኛላችሁ ብዬ አስባለሁ። አይ አይጣው ማውራቸው ስሜት መቆጣጠር ስላልቻልኩ ነው። ማወቅ አለባቸው ማን እንደዚህ እንዳደረገ ማወቅ መቻል አለባቸው። ጠላቶቻችንን ማየት ማወቅም አለባቸው። ለዛ ነውና እና ቤተሰብ እንደዚህ ምንም መሀል ሆኖ እየተጎዳ ያለ ሰው ማለት እሱ ነው። በእኔና በእናቱ መካከል ያለውን ነገር ታውቃላችሁ። እናቱም እሻላለችም በቃ ብዙ ነገር ሞከረ፣ ብዙ ነገር አረገ፣ ግን በቃ እሺ ልትል አልቻለችም። እናቱም እዚህ ጋር እኔን እየለመነ ነው። እኔም
ያያዝኩትና አውቃለሁ የማውቀውን ስለማቅ እንዴት ብዬ ከሷ ጋር ተስማምቼ መቀጠል አልቻልኩም። እና በዛ ላይ ሁዳ አለች አሁን የኔ ጓደኛ ሁና ታቋታላችሁ ከዚህ በፊት እና እንደምታዋት ሁዳን ነው በቃ አግባ እያለችው ያለችው። ካልጠፋ ሴት እሷን አግባ ማለት በጣም ከባድ ነው። ሴት ጠፍቶ አይደለም የኔን ጓደኛ አውቃ ነው እንደዚህ እያደረገች ያለችው። ጓደኛ በምክንያት ነው እና እሱ ደግሞ ይሄን ነገር አምኖ ሊቀበል አልቻለም። በቃ ማግባት አልፈለገም እሷን። አንደኛ ባህሪዋን ታውቃላችሁ፣ በትንሽም ቢሆን አይታችኋታል። የተወሰነ ቪዲዮ ላይ ገብታለች እና በገንዘብ የምታምን አይነት ሰው ናት። ምንም ነገር በገንዘብ ኃይል አደርጋለሁ ብላ የምታስብ አይነት ሰው ናት። ለዛ እሱ እኔ እንጃ እንደዚህ አይነት ሴት ራሱ ባትሆን አማር እኔ እንጃ በእኔ ላይ ያገባል ብዬ አላስብም። ያው እኔ እስከማውቀው ድረስ ማለት ነው። ግን እናቱ ጫና ካደረገችበት ደግሞ በቃ እኔ ራሱ አግባ ልለው እችል ነበር። እና ቤተሰብ እኔ ባጭሩ ልላችሁ የምፈልገው ነገር ምንድን ነው፣ ያስደበደበችው ሁዳ ናት። እንደዚህ ያስደረገችው ሁዳ ናት። ይሄን ሁሉ ነገር እያደረገች ያለችው ደግሞ በቃ አልቀበልም ስላላት ነው እሱ። በቃ ይሄን ነገር እኔ አልቀበልም ላገባሽ አልችልም ስላላት ብቻ ነው እንደዚህ እያስደረገች ያለችውና የገንዘብ ኃይል አላት፣ አቅም አላት። ምንም ነገር ሰው ቀጥራ ልታስደረግ ትችላለች። ስራ ቦታ ጧት ሄድኩ ብሎ ነው እንደዚህ ቀርቶ መንገድ ላይ ማታ ደውለው ነው ቶሎ ባልሽ ሐኪም ቤት ነው ተብዬ ሄድኩትና እናቱ ራሱ እስካሁን ድረስ አልሰማችም። እኔም አልነገርኳትም፣ እሱም አልነገርም። ማን ይነግራታል? እኔም ጋር ጸብነን ነው አላቅም። ብቻ እኔ እሱ እንደዚህ ሆኖ ማየት ብቻ ለእኔ በጣም ትልቅ ህመም ነውና እኔ አላቅም በዚህ ልክ ለምን እየተፈተን እንዳለን። ብቻ አልሐምዱሊላህ ረቢል ዓለሚን ተርፎልኛልና ተርፎ ማየት ብቻ ራሱ በእኔ ትልቅ ነገር ነው። መሄድ ፈለግ? እሺ መንቀሳቀስ ፈልገህ ነው ትንሽ? መጀመሪያ አፍታታው ግን ስላላገዝ እኮ አፍታታው መጀመሪያ ትንሽ ደም ብዙ ነው የሚሆነው። ናስኪ መንቀሳቀስበት ትንሽ አይዞህ። ኧረ ቢስሚላህ ትንሽ እሺ፣ ትንሽ እዛ ድረስ ተንቀሳቀስ ነው ለመንቀሳቀስ ነው። በራሴ እንቀሳቀስ እያልኩ በራሴ ሞክሮ እኮ እሺ፣ ለያዝ ነው ከፊት እሺ፣ ለያዝ እንደዚህ ይሄ እኮ እንዳልኩኝ አልነካም። እሺ እሺ እኔ አላለቀስኩም። እስኪ አሁንስ ሲለቀቅ ስልክ ላውጣ። ማነው? ክፍት ነው፣ ግቡ። ክፍት ነው እኮ ክፍት ነው። አይሽ መገናኒ አረ ማነው እንዲህ አደረገብኝ? ማነው እንደዚህ አደረገህ? የፈራሁት ነገር መሆኑ ነው። አትናገሪም እንዴ?
ላላስቀምጥሽ እኮ ላስቀምጥ። አትቁም ምስኪና ላስቀምጥ። ድርቅ አትበል። ሲቀመጥበት መሆንህ ነው ንገረኝ። ጠላትህን ለወቀው። ጠላቱን ይዘሽ መምጣትሽ እኮ ድፍረትሽ ነው። ማነው ጠላቱ? ልቀቅኝ። እኔን ኧረ መሆንህብኝ ነው። እስኪ ንገረኝ። እዚህ ቤት እኔን ማሳበር ነው እንደምትፈልጉት? አትናገሪም። እያወቅሽ አይደል እንደ ይዘሻት የመጣሽው? አውቀሽ አይደል እንደ ይዘሻት የመጣሽው? ማንን አብራሽ የመጣችሁ እሷ ምን ልታንቺ እንደ ድፍረትሽ እንደዚህ አድርገሽ እዚህ ድረስ መምጣትሽ ምን አይነት ሞራል ቢኖርሽ ነው? አንቺ ግን ጭራሽ ቤቴ ድረስ አንቺ ነሽ ለዚህ ሁሉ ነገር የምታረጊው። ጭራሽ ቤቴ ድረስ ይዘሻት ትመጫለሽ እንደ ይሄን ሁሉ ነገር አድርገው ደግሞ ምን አይነት አስተሳሰብ ነው? እንደው ከልጄ ራስ መቼ ነው የምወርጂው? አፍሽን አትክፈች። አንቺ ነይቱ ምንድን ነሽ? በራሱ ጥፋት ላይ ሁሉ መስዋዕትነት ከፍዬለት እንዲሁ ልተው ነበር። ሽንት ቤት ስጂ እሺ ነው ገና ምን አይተናሽ? በዚህ ና በዚህ እሺ ታይ አትንኪ። በቃ ጅማሩ አላለቀ እኮ ድፍረትሽ። እንደው ይሄን ያክል ይሻባት ልጅ ምን በደለሽ ነው? እኔ ምን አደረኩት? ጥላቴን እኮ ይዘሽብኝ የመጣሽው አንቺ ነሽ። ጥላቴን ይዘሻት መጣሽ ቤቴ ድረስ። ቤት ራሱ አስገባሻል። ሞራች አስተሳሰብሽ ቆይ ምን አይነት አስተሳሰብ ነው ያለሽ? እሱ እንደዚህ አድርግሽ ቤት ነው መግባትሽ ምን አረጋች? ገና እኮ ጅማሬው ነው ስብርብር ነኝ። ኧረ ልጅ ለማን ነው እንደዚህ አስደረግሽብኝ? እየሰማሻት አይደል እንደ የምትለው ወደ ሰባብርልሻለሁ እያለች እኮ ነው። ጅማሩ ነው አውራሻለች እንዴ? ግን አንቺ አታስቢም እንዴ? እሱ ለአንቺ የምትሰጠው መልስ እንጂ እሱ አታረገው። አንቺ ነሽ አትጭሽብኝ። ውጡና ወይ ነው የምወጣው። ከቻም አልሄድም አልወጣም። ማነው ጠላትህን ለወቀው። በጣም ጠላቱን ይሄን ያክል በደልኩሽ ነው ሞራልሽ። እኔ አንቺስ ተይው እሺ። እያወቅሽ ይዘሻት መጣሽ። ተወቂም አታወቂም አላውቅም። አንቺ እንዴት ብትደፍሪ ነው? ቆይ እንዴት ብትደፍሪ ነው ቤቴ ድረስ የምትገቢው አንቺ? አትንጫጭ። ምንድን ነው እንዴት ብትደፍሪ ነው እሱን እንደዚህ አስደርገሻሽ ቤቴ ድረስ የምትገቢው? ገና ምን አይተሽ? አሰባብርልሻለሁ። ያን ሁሉ ነገር አድርጌሻለሁ። ልንገርሽ፣ አሁንም እከስሻለሁ። አልፋታሽም። እሱ መጀመሪያ ያገግምልኝ ብዬ ነው እከስሻለሁ። ገባሽ? እሱ ያገግምልኝ ብዬ ነው መጀመሪያ። ምን ትችያለሽ? ምን መክሰሻ አለኝ? ሁሉ ነገር ህጉም ሰውም ሁሉም በቁጥጥርሽ ስር ነው። አዎ እንኳን ይሳይ። ግን ከይም በቃ ከህይወታችን ውጭልን። በቃ እኛን ከህይወታችን ውጭልን። በቃ እንኑርበት። አስረብሽ ገና ምን አይተሽ? መስዋዕትነት የከፈልኩት አስወጭልኝ። ምን አልፈልግም። እሷ ናት እንደዚህ ያደረገችው። ለዚህ ሁሉ ነገር መንስኤው እሷ ናት። ለዚህ ሁሉ ነገር መንስኤው እሷ ናት። ምን ታረቀ ያስበው አገኘሽ? ምን ብላ እሷ አንቺ ባለኝ እሷ ናት ያስደበደበችው። ጧት ስራ እንደወጣ አልተመለሰም። ከትላስ ወዳ ያስደበደበችው ምን ትዩ? ምን ይሁን እኮ በቃ ውጭልኝ ከቤቴ ማየት አልፈልግም። ነይ ውጭልኝ፣ በቃ ውጭልኝ ከቤቴ፣ ውጭልኝ ከቤቴ፣ ውጭ ከቤቴ። ብዙ ነገር አድርጌያለሁ። እንዲህ በቀላሉ አልወጣም እንዳትነቂ። ስንሷት ሰዎች ይቅሩ። አንቺውበት ልጁን አስወጪልኝ። እሱ በሽተኛ ነው። በቃ ይተኛበት። እስኪ በቤታችን እንኳን ተው፣ በቃ ተው። እስኪ ተውን፣ ህይወታችን እንኑርበት። በቃ እስኪ ይተኛበት በሽተኛው። ተውን በቃ። እናት እኮ ነኝ። እናት እንደ እናት ቢሰማሽ እሷን ይዘሻት አትመጭም ነበር። ታው ከዚች ልጅ ላይ ራስህን አውርድ ብዬዋለሁ። ሰው ጠላቱን ቤት ያስገባል እንዴ? ይዞ ይመጣል ጠላቱን። እሷ ናት እንደዚህ ያደረገችው። እየሰማሽ ነው? ያስደበደበችኝ እሷ ናት። ሁላችሁ በርዟለች እኮ። የሚገርማችሁ ጉድ ነው። አታውራ፣ ዝም በል ይደክማል። አታውራ። እየጮህንበት ነው። ያመዋል። እረፍት ያርግ፣ በቂ እረፍት ያርግ ብሏል። አየሽው? ልጁንም አየሽው? የሚያስበውን ሀሳብ ምን በደልኩሽ? እሺ በቃ ውጡ። ካለመናችሁ ውጪ። እሺ በቃ አሁን ሄዱልኝ። ይዘሽልኝ ሂጂ ወደ ቤትሽ። ደህና ነው። ና ወደዚህ ሽማግሌ ልንገርት። ሸረከ ልጅ ራሱ ወጅልኝ። እዚህ ጋር ሆነሽ እንደው አንቺ ካከንሽ አሁን ዘመን መስለሽ ደግፈሽ ደግሞ ለማስገድ ነው። ውጡልኝ። በክብር ውጡልኝ ከቤት። በቃ እኔ ባሌን ላስታምበት። በክብር ውጡልኝ ከቤት። እስከ ውጡልኝ። አትወጣ
ኧረ ውጡልኝ በህግ አምላክ። እኔ እዚህ ውብዬ ምንድነው እንደው ፍጥረትሽ ምንድነው? ምን አድርጊ ነው የምትይኝ? ቆይ እስኪ አሁን እኮ ስታምነው ነገር ምንድነው? ዘመድ መስልሽ? እኔ ምን አረኩት? እሱን በቃ የሚታይሽ ሁሉም ነገር የሚታይሽ እኔ ያረኩት ነው የሚመስልሽ? እና አንቺ ብቻ ነሽ ጠላቴ። እሺ እኔም ከሆንኩ ጠላቴ ደግሞ እኔ ላንቺ ጠላት ልሆን እችላለሁ፣ ለሱ ግን ወዳጁ ነኝ። ስለዛ ውጡልኝ በቃ። ኧረ በአላህ አትጫጫኝ በቃ ውጡልኝ። እኔ ጠላቱ ብለሽ የምታስቢያ ሰው ናት እንደዛ ሆኖ ያነሳው ገባሽ? ሐኪም ቤት ስንከራተት የነበረው እኔ ነኝ፣ አንቺ አይደለሽም። በትሻሳከምሽ እንደዛ ያረኩት ግን ብትወጪልኝና ብትሄጂልኝ ወደ ቤት ደስ ይለኛል። ይዘሽልኝ ተቀምጬ እኔ ጉዴን መቻወኩ። ኧረ እንደው ምን አይነት ልዩሽ ቀስ ብዬ ላውራሽ። ሸክሙን ጥሎብኝ ነበር። ልጁ በቂ ረፍት ያርግ፣ አትጩሁበት ተብሏል። አትጩሂበት በቃ ሂጂልን ወደ ቤትሽ። እስከ አልሄድም። አንቺ መርዛም አልሄድም። ኧረ ቢስሚላህ ምን አይነት እሳት ውስጥ ነው የገባሁት? አልሄድም። እሷ ናት እኮ ያስደበደበችኝ። ለምንድን ነው የማታውቀው? አታውራ በቃ አንተ ዝም በል። እሷ እንዳስደበደበች አድርገሽ ሞልተሽዋል። ባፏ እየነገረችሽ እኮ ነው። እሷ ምን ከዚህ በላይ ጠይቂያት እስኪ። እሺ ጠይቂያት። እሷማ ጠላቷ እኮ ጠይቂያት። የወደፊት ጮኛው ነች። በታሪክ ይሄን አታስብም። አንቺ ባለጌ አንቺ ነሽ። ጠይቂያት። ሲጀምር እባክሽ አትንጫጭ ወደዛ። ገና ምን አይተሽ ብዙ አስደርገዋለሁ። አስቀድሜ አስጠንቅቄሽ ነበረ። የሆነ ነገር አድርጊውና በስነ ስርዓት በሰላማዊ መንገድ ይፈታ ብዬሽ ነበር። ይሄ ጅማሩ ነው። ገና ከዚህ በላይ ስንት አድርገዋለሁ። አሰባብርልሻል። ምንድነው የምትይው ማለት? አንቺ ነሽ ባለፈው እንዴት እንዳመናጨቀኝ አይተሽ የለ እንዴ? አንቺ ነሽ እንደዚህ ያስደረግሽው? አዎ ገና ምን አይተሽ? አንቺ ስኮሽ እንኳን ደረክ። አንቺ ነሽ ለሷ ለልክ ብለሽ አሁን ዳይ ይሄን የምትይኝ? አይ እንደዛ ሳይሆን ማድረግ ስላለብኝ ያደረኩት ያንን ሁሉ ብር ኢንቨስት አድርጌበትማ እንዲህ በቀላሉ አንቺ ነሽ እንዲህ ያስደረግሽው? አዎ እሰየኔ ልጅ ያ ገና ምን ያስደረግሽ? አዎ በቃ ታዩ። ለማንኛውም ታዩ ይቺ ባብ ያስደረገኝ መስሎኝ ነው። አንቺማ ከእንትናችን ውጭ ሆኖሻል። ደግ አደረገች። እሰይ ሰርግሻ አለምሽን አየሻ? እሱ እንደዚህ ሆኖ እሱ እንደዚህ እንክትክት ብሎ እንደዚህ ወንትን እየሄደ ደስ አለሽ አይደለ? እንደዚህ ስለሆነ ሰው ስለው አይሰማም። ሰው ስለው አይሰማም። እንዳንቺ አይነትም እናት የለም። አሁን ውጭልኝ ከቤቴ ውጭልኝ። በቃ እኔ ውብዬ ህግ ሳልጠራ ውጭልኝ። ከዚህ በላይ ከቤቴ ውጡልኝ። ሰው በዚህ ልክ በልጁ ላይ ይጨክናል። በዚህ ልክ እሷ ከሆነች እሰይ። የሚናገሩትን አይሰማም። የሚናገሩትን ስለማይሰማ ደግ አስደረገችው። እሰይ ናላስቀምጥ እና ተቀምጥ እዛ ጋር ነው። እንደዚህ አይነት እናት ነው ያለህ አንተ። ለእንደዚህ አይነት እናት ነው አንተ እንደዚህ መስዋዕትነት የምትከፍለው። ና እዛ ጋር ላስቀምጥ። አጋጣሚ ሴጣን አንበ ያሉኝ። እኔ እኮ ምን ላድርጋችሁ? እሺ እንዴት አድርጌ ላስወጣሽ? ማንን ልጥራ? እኔ ማንን ጠርቼ ላስወጣሽ? እንዲህ በቀላሉ በቃ አውጡልን። በቃ እስኪ ሄዱልን። እንዲህ በቀላሉ አልተው እንደማልተው ነገር ምንድነው ችግር? እሺ ነው እግርሽ ላይ ወድቄ ለምንሽ በቃ ከህይወታችን ወጭለን ከህይወታችን ማውራት አይችልም እሱ። በቂ ረፍት ያርግ ተብሏል። ገባሽ? ማውራት አይችልም። ማውራት ካለብሽ ከኔ ጋር አይመለከትሽም። አፍሽን ዝጊና ቁጭ በይ። እሱ ጋር ነው እያወራሁ ያለሁት። አስቀድሜ አስጠንቅቄሽ ነበር። አንተ ደግሞ ሰማኸኛ? ይሄ ሁሉ ነገር ከመፈጠሩ በፊት ተው አማር ብዬሃለሁ። ተው ተብለሃል። ካልሰማ ደግሞ እንኳን አይደለም ይሄ ገና ስንት ይጠብቃል። እሺ ምንድነው ፍላጎትሽ? እሺ ምንድነው የምትፈልጊው? አማር እኔ ማድረግ ሌላ ምንም ፍላጎት እኮ እንደሌለው ነግሬዋለሁ። እሺ ባይሆን ምን ትገለዋለሽ? ባይሆን ኦፍኮርስ ገለዋለሁ። ገና ምን ይተሽ የኔ ካልሆነ የማንም ሊሆን አይችልም። እስከዛሬ ድረስ ታግሼ ይጠብቅሻለሽ ነው። እንደዚህ እሷን አግባ የምትይ የስፋው ነው የስፋው እኔ ለመግደል ነው የምትሞክር ሴት ነው እሷን የምትይ። አሁንም እንኳን ቢያንስ ትንሽ አረፈደብሽ። አሁንም ከሞት አልተናነስኩም። እሷ ጋር ሆነ አሁንም እኮ አረፈደብሽም እኮ ጊዜው አለች። ለምን እውነታውን ለማየት አትሞክሪ? እቺ ሴትዮ እንደዚህ ለማለት ነው። አሁንም ከሷ ህይወት ውጣ ነው የምልህ የኔ ልጅ። ለምንድን ነው እሷን ሞትን ከመረጥክ ምን
እኔ ደግሞ ሁዳ በፈጠረሽ ህይወታችንን አትበጥብጩ። በቃ አንቺ ወንድ ሞልቶልሻል እኮ ስንት እንዳለልሽ አይደል እንዴ? ትዳር የሚፈልግ ስንት እንዳለልሽ። ተው እሷን ነበር ማስቀጠል ልጅ አንቺ የሰማሽ ነው። እስከ ዛሬ ለትንሱ ብዬ ነው ሰማሽኝ፣ ነግሬሻለሁኝ። አንቺ እዛ ወስዶ ምናምን እንትን ማለት አያቅተኝም። አንቺ አርፈሽ ተቀመጭ፣ ልጅሽን አርፈሽ ውለጂበት። ልጄን እፈልገዋለሁ ካልሽ አርፈሽ ውለጂ። አንቺ ጋር የማወራው ነገር የለኝም። እሱ ጋር ነው። አንተም ደግሞ ማድረግ ያለው ሁሉ በገንዘብ አንተም ሁለታችሁ አሁን ያስበልሽ። አይ ካንተ መኖር የማይችልበት ሀገር ላይ እኮ ነው ያለ ነው። አማርኛ ላንተ ወገን ታው ቅንቅና ታው ልጄ ታው። እሺ ነግሬሽ ወድቂ ለምንሽ ከህይወታችን ውጭልን በቃ። እሺ ወንድ እኮ ብዙ ወንድ እኮ አለልሽ እኮ አይደል እንዴ? በቃ እሱ ባለ ትዳር ነው። ለልጅ አልፈልግም። ከየት የሚያመጣሽ ነው? ልጅ እሱ ልጅ ነው አትበይ። ከሱ ውጭ ሳልፈልግም አለቀ። ማንነቱ ወንደደችው ምን ተወታለችኛል። ለምን ማታሶችልኝ ግን ልንገርሽ በቃ ማሚ ውጪ የኔና እሱ እኔና እሱ አብረን ሆኑ። ከዚህ በላይ እኔ ቆይ ልንገራት። አታውራ አንተ ረፍት አድርገህ ውጪ በል አንተማ ደንዝ እንዴት ነው ታዲያ? እቺ ልጅ ሁኔታ ልትይኝ ማይችል ነው። በቃ ዝም በል አንተ አታውራ፣ ይደክምሃል። እንደዚህ እያደረገችኝ እንዴት ከሷ ወንድሟ ምናምን እንላለን እንጂ አታውራ። በቃ ዝም በል ይደክምሃል። ተሰበተችው በኋላ ደንዝዘ ይደክምሃል። በቃ አታውራ። እኔ እናትህ እንኳን እንደዛ ስሚ ሁዳ ስሚኝሽ እኔ ምን ታመጫለሽ? ወጥተሽ አዳምጪ ልንገርሽ። ከልቤ ነው የምነግርሽ፣ ከልቤ ማለት ነው። እሱ እንደዚህ ሆነ ነገም አታርፊም፣ ማቅሻለሁ። ብከስሽም አላገኝሽም፣ ማቅሻለሁ። በገንዘብ አይል ትወጫለሽ። ህጉም ያንቺ ነው። እሱ አርፈሽ ተቀመጭ። ህጉም ያንቺ ነው። አርፈሽ ተቀመጭ። ይኸው እኔን ስሚ ልንገርሽ። ለኔ እሺ ካልክ በኋላ መልሰህ ቆይ እሷ ላውራት እስኪ ላውራት እስኪ እኔ ልንገራት። እሺ ይኸውልሽ ከህይወቱ እንዲወጣልሽ ነው የምትፈልጊው? እኔ ከህይወቱ ወጥቼ ሰላም ይሆናል ወይ? እሱ ይሆናል። አንቺ ከወጣሽለት በጣም ነው የሚሆነው። እሱን ምንም የማታረጊው ከሆነ ስሚ፣ ሰላሙን የምትሰጪው ከሆነ ልንገርሽ፣ ሰላሙን የምትሰጪው ከሆነ አንቺ እኔ ከህይወቱ እወጣልሻለሁ። ከህይወቱ እወጣልሻለሁ። ምንም ሊሆን አይችልም። እወጣልሻለሁ፣ ችግር የለም። ግን ለሱ ሰላሙን ስጪው። አንቺ ካለሽበት ይልቅ የብስ ደህንነቱ ተዛብቆ ነው። ችግር እኔ ወጥቼ አንቺ ለሱ ሰላም መስጠት ከቻልሽ አንቺ አልኩሽ፣ ችግር የለም። ግን አጠገቡ ከሆነ በኋላ አልደርስም። አንቺ ደግሞ እንኳን ደስ አለሽ። እኔ እወጣለሁ፣ ከህይወቱ እወጣለሁ። ቀስ ብዬ ማለት ነው ይሄ አንተ ለአንተ ሰላም ስለኔ ሰላም ያገባሽ ማን ነውና ነው? ስለኔ ሰላም የሚያውቀው ማን ነው? ለምንድነው ታጭልህ ነው ስልሻል አልከኝም? እኔ ውጭ አልኩሽ እንዴ? ለምንድነው ተስፋ? እስኪ ምን ይሁን እንዳለ እስኪ ተረዳይ። በእኔ ምክንያት እኮ ነው እንደዚህ የምትሆነው። እኔ ውጭ አልኩሽ። እስኪ መጀመሪያ እስኪ ለመረዳት ሞክር። ነገሮች ይፈራሻል። መውጣት ከፈለግሽ በራስሽ መውጣት ትችያለሽ። በእኔ ግን ሀሳብሽ እንድትወጪ አልፈልግም። እንደዚህ እየሆንክ ያለኸው በእኔ ምክንያት ነው። እንደዚህ እየተደረክ ያለኸው በእኔ ምክንያት ነው። እሷን በህግም በምንም ልናገኛት አንችልም። በቃ ስለዚህ በምንም መንገድ ነገሮችን ነገ ወዲያም የማታረግበት ምንም ምክንያት የለም። ነገሮችን ከመጋፈጥ ይልቅ እንደዚህ መሸሽ ነው የምትመርጪው? እና ስትሞት ቁጭ ብዬ ማየት አለብኝ? እናት እንኳን ለለት እንጂ ወጣልኝ ብለሽ የለ እንዴ? በቃ አለቀ። የወለደች እናት እንኳን ዝም በይ በቃ ሄድ እወጣልሻለሁ። በቃ በዚህ ማታ የትም ልሄድልሽ የወለደች እናትህ እንኳን ከእሷ ጎን የቆመችው እሰይ ደግ አደረገችው ነው ያለችው። ገባህ? ኧረ ልጄን አስደበደበች ካለ በኋላ ለምን እምቢ አለ? አንቺን ሳይ ነው እንደዚህ የሚሆነው። እሺ ካለ በኋላ ለምን እምቢ አለ? ውጪ በቃ አለቀ። ንገሪኝ እስኪ አንቺ እሺ ልትሄድ ነው? መውጣት የምትፈልጊ ምን አገባሽ? ህይወት እየሰማሽ ነው አይደል? መውጣት የምትፈልጊ ከሆነ ራስሽ ስለሽ መውጣት ትችያለሽ። በእኔ ምክንያት እንደዚህ ብለሽ እንዳታውቂ። እነዚህ ምንም አያረጉልህ። እሺ ልትሄድ ነው አሁን? እሺ ምን አገባሽ? ዳይ ውጪለት እንጂ ከህይወቱ። ኧረ ተዋማ ውጪለት። ኧረ በዚህ እየለመንኩ ነው እባክህ። እሺ አሁን ውጡልን። እኔ ነገ እወጣላችኋለሁ። ነገ እወጣላችኋለሁ። አሁን በዚህ ማታ የትም ልሄድ አልችልም። ታውጪ ሊጋጋይናት በቃ አትጩሁበት። እኔ ነገ እወጣላችኋለሁ። ውጡልን አሁን ሂዱልኝ። በቃ አንቺ ካልወጣሽ ደግሞ አንቺ ቆሻሻ ካልወጣሽ ልንወጣ አትጠቁብኝ። አሁንማ ሊሄድልሽ ነው። በቃ ልወጣልሽ እንኳን ደስ አለሽ። በቃ ይሄ
ይኸውልሽ አለቀ። ለሱ ሰላም ሰጡት እንጂ እናንተ እሺ ሳይ እንኳን ነው ልውጡልኝ። ማረጋ ሳይገኝ ነገ በጧት ነው ሰሞሽ በጧት ወጥቶ አወጣላችኋለሁ። እንደው ከልጄ እንደው በምን አይነት ነገር ነው እሱ መተናገረው መሰረት ለምን ትክለሰለሽ አለብሽ እኮ ሁዳነጭልኝ አይልሽም። ገባሽ? ይሄ ሴራሽ ነው። እኔንም ሆነ አልሆነ በቃ ማግባት ይፈልጋል። አንቺን ትቶ ማግባት ይፈልጋል። በቃ እሱን አለትነቱን አይደለ? ስለዚህ አንቺን አይፈልግሽም ማለት ነው ዳሪን ካለ እኔ እኮ አሁንም እየሰማሽኝ ነው። አሁንም ማለት ነው እሱ ሂጂ ብሎኝ አይደለም የሚሄደው፣ ለሱ ሰላም ስል ነው የሚሄደው። ለሱ ሰላም ልሰጪው ስለሚው ተፈተሽ ነው እንጂ ልጅ አይፈልግሽም። እንደማይፈልግሽ እኮ ነግሮሻል። በቃ አለቀ። ለወጣላችሁ እኮ በቃ ለወጣላችሁ እሱን ነው የምንፈልገው። ወጣላችኋለሁ በቃ አለቀ። ግን ለልጅሽ ሰላም ስጪው። እኔ ከምታሳስጪ እኔ ለልጅ አንቺ ሲጀመር ከህይወቱ ከልጡ ወጣሽ ሁልጊዜ ልጁ ሰላም ነው። በቃ ሰላም ስጡት። ለሱ ሰላም ከሰጣችሁ አንቺ ውጪ። ስለሱ ሰላም እኛ እናወራበታለን። አለቀ። በቃ አለቀ። አልወጣም። እኔ ነገ ነው ለወጣ የምችለው። እጅህን እንዳይነኩብህ እነዚህ አታስመስይ። አለቀ። እኔ ጠዋት እወጣላችኋለሁ። በቃ ጠዋት እወጣላችኋለሁ። ሲጀመር እዚህ ቤት እንትን አልልም። አልወጣም። እኔም ነይ ውጪ። እኔ ነገ ከጠዋት ጀምሬ እወጣላችኋለሁ። አለቀ። ከጠዋት ጀምሬ እኔ እወጣላችኋለሁ። አሁን ውጡልኝ። በዚህ ሰዓት የትም ልሄድ አልችልም። ጎረቤት እየሰማ ነው። ገዳው እነዚህ ዘር ማንዘራቸው ገዳዮች ናቸው። አልወጣም። አይኑ ጥርት ይበል አንተ ልውስ። አልወጣም። ቤቴ ነው። አልወጣም። በሽታ ዘላለም ዓለም የሷን ማውተፍተፍ ለሚያውቀው ሲጀምር ልጅ ለራሱ ኮኒ በቃ ወንድ ነበር የኔ ልጅ። አንገቱን አስደፋችሁ ቆሻሻ። እኔ ምን አድርጌ ነው እንጃባሽ? ምን አድርጌ እንጃባሽ? እንደዚህ እንኳን ያስደበደበችው ልጅሽን አሁንም አንግሰሽ ነው የምታኖሪያት። እንደዚህ እንኳን እሷ ማደሜን አፈሰችልኝ። አዎ አንቺ ወግድ ያልሽኝ እሷ ደማን እፍስ አደረገችልኝ። አንድ ቀን ይቆጭሻል። ለዚህ ሁሉ ንግግርሽ አንድ ቀን ይቆጭሻል። አንድ ቀን ለዚህ ንግግርሽ ይቆጭሻል። አንድ ቀን ማለት ነው። ምን ቀርጌ በገልሽ እኮ ደስታዬ እኮ አልሳካልሽ ብሎ እኮ ነው። አልሳካልሽ ብሎ ነው እንጂ አንቺ ብዙ ጊዜ ሙከራ አድርገሻል እኔ ላይ ግን አልሳካልሻል። እስኪ ዝም በይ ባለልሽ ከዚህ በኋላ ተቀራጭ በቃ ምን አንተን ይሳውጣሽ አሳፋልኝ። ዝም በይ እስኪ ዝም በይ። ነይ ውጭ ቀጥይ ወደዛ ካሁን በኋላ እንደው ምንድን ነሽ? እስኪ ከልጄ ህይወት ውጪ ልጅ ውጭለት። በቃ አለቀ። ግቢውን ጥለሽ ውጪ። እራስሽ ውጪልኝ ከቤቴ ውጪልኝ ከቤቴ። በቃ ከዚህ በኋላ ምንም ትልሽ አልችልም። ሀያ ውጪ ወዲህ ነው የምትገቢው። አላችኋለሁ። በቃ ውጡልኝ፣ ውጡልኝ። ነገ ጠብቃ ነው ማለት ሰማሽኛ? ጠዋት ስመጣ ጓዝሽ ምናምን ጠቅልልሽ እንድወጪ ነው። አለቀ። አይንሽን ሁላ ማየት አልፈልግም። እወጣልሻለሁ። ሂዱልኝ አሁን እናንተ በቃ ውጡልኝ። እሺ ውጡልኝ። ቆሻሻ እቺ ለቀቄ የላትም ከመሄጃ የላትም።